ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን አትርሱ። ጥሩ ጊዜ። የአዲስ አበባ ፖሊስ ኮሚሽን ቲክቶከሮችን በቁጥጥር ስር ስለማዋሉ መረጃ ይፋ አደረገ። የትግራይ ክልል ጊዜያዊ አስተዳደር ለ1 ዓመት እንደሚራዘምና አመራሮቹ እንደማይቀየሩ ጠቅላይ ሚኒስትር አብይ አህመድ ገለጹ። ሶማሊያ ከ80 በላይ አልሸባብ አሸባሪዎችን መግደሏን አስታውቃለች። የአዲስ አበባ ገቢዎች ቢሮ ከ149 ሚሊዮን ብር በላይ የታክስ ዕዳ ያልከፈሉ ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ አስተላለፈ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 149,939,566 ብር የግብር ዕዳ ያለባቸውን ግለሰቦች ነው ከሀገር እንዳይወጡ እግድ ያስተላለፈው። የትግራይ ጊዜያዊ አስተዳደር ለ1 ዓመት እንደሚራዘምና አመራሮቹም እንደማይቀየሩ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄና ምላሽና ማብራሪያም ሰጥተዋል። ከምክር ቤቱ አባላት በፕሪቶሪያው ስምምነት አፈጻጸም ላይ ለተነሳው ጥያቄ በሰጡት ማብራሪያ ስምምነቱ ከፍተኛ ድል የተገኘበት ታሪካዊ ስምምነት ነው ብለዋል። ስምምነቱ የተፈራረምነው ያሸነፍነውን ጦርነት አቋርጠን ነው ሲሉ፣ ይህም ለሰላም ያለንን ከፍተኛ ፍላጎት አሳይቷልም ሲሉ ተናግረዋል። መቀለ ከተማን መቆጣጠር 1-2 ቀን ሲቀርን ነው ሰላም ስምምነቱ መፈራረማችንን ለሰላም ያለንን ፍላጎት ያሳያል ያሉት ጠቅላይ ሚኒስትሩ ስምምነቱ በርካታ መሻሻሎችን ስላመጣ ጊዜያዊ አስተዳደር መቋቋሙ የተለያየ አገልግሎት የማስጀመር ሁኔታ መኖሩን ከማሻሻያው መካከል አንዱ እንደሆነም ጠቅሰዋል። የአዲስ አበባ ገቢዎች ቢሮ ከ149 ሚሊዮን ብር በላይ የታክስ ዕዳ ያልከፈሉ ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ አስተላለፈ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ 149,939,566 ብር የግብር ዕዳ ያለባቸውን ግለሰቦች ነው ከሀገር እንዳይወጡ እግድ ያስተላለፈው። የአሜሪካኑ ፕሬዝዳንት ዶናልድ ትራምፕ የፌዴራሉን የትምህርት ዲፓርትመንት እንደሚያፈርሱት የስራ አስፈጻሚ ትዕዛዝ ፈረሙ። የተወሰኑ የአሜሪካ ወግ አጥባቂዎች ለረጅም ጊዜ ሲያልሙት የነበረ ሲሆን ትራምፕ በምርጫው ቅስቀሳ ወቅት ተቋሙን እንደሚያፈርሱት ቃል ገብተው ነበረ። የሪፐብሊካኑ ፕሬዝዳንቱ የትምህርት መምሪያ አስደንጋጭ ውድቀት ያመጣል ሲሉ የከሰሱ ሲሆን ተቋሙ የሚቆጣጠረውን ገንዘብ ለግዛቶቹ ለመመለስ ቃል ገብቷል። ተቋሙ ለመዝጋት የአሜሪካ ምክር ቤት ይሁንታ እንደሚያስፈልግ ዋይት ሀውስ ቢያሳውቅም ትራምፕ በተቻለ ፍጥነት እንዘጋዋለን ብለዋል። የሶማሊያ ብሔራዊ መረጃ ደህንነት ኤጀንሲ ከአየር ኃይሉ ጋር በመቀናጀት በፈጸመው ጥቃት አሸባሪዎች ቡድኑ በሳውዲና ኮናሌ አካባቢ ጸጥታ ለማደፍረስ እየተንቀሳቀሱ እንደሆነ ጥቆማ ከደረሰው በኋላ እርምጃ ወስዷል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በ22 ደግም ከተመረጡ በኋላ የአሸባሪ ቡድኑ ሁለገብ ጦርነት ካወጁበት ጊዜ ጀምሮ አሸባሪ ቡድኑ ጥቃቱን አጠናክሮ ቀጥሏል። የሶማሊያ አየር ኃይል ከብሔራዊ መረጃ ደህንነት ኤጀንሲ ጋር በመተባበር በሀገሪቱ የታችኛው ሸበሌ ክፍል በፈጸመው የአየር ጥቃት 82 አሸባሪዎች መግደሉን ኤጀንሲው አስታውቋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችሁን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን መጫናችሁ ሰላም